ሰላም ጤና ይስጥልን ውድ የተከበራችሁ የንቁ ሚዲያ ቤተሰቦቻችን እንደምን ሰነበታችሁ? ይህ የዕለተ ሰኞ ንቁ ዜናችን ነው። ከዜናዎቹ ጋር አድና ተስፋዬ ነኝ። አብራችሁን ቆዩ። 116 ኢአማንያን ወደ ቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን ተመለሱ። መምህር ኢሳያስ ዝራላቸው በጌዲኦ ኮሬና ቡርጂ ሀገረ ስብከት በይርጋ ጨፌ ወረዳ ቤተ ክህነት ስር በምትገኘው በዶመርሶ ደብረገነት ቅዱስ ጊዮርጊስ ቤተክርስቲያን በማህበረ ቅዱሳን አስተባባሪነት 108 ኢአማንያን የሆኑ ተምረው በትላንትናው ዕለት ግንቦት 24 ቀን 2017 ዓ.ም በብፁዕ አቡነ ገሪማ የጌዲኦ ኮሬና ቡርጂ ሀገረ ስብከት ጳጳስና የቅዱስ ሲኖዶስ አባል ተጠምቀው የሥላሴ ልጅነትን አግኝተዋል። ስምንቱ ከዚህ በፊት ክርስቲያን የነበሩና እምነታቸውን ቀይረው ተምረው መጽሐፈ ቄደር ተደርሶላቸው የተጠመቁና የተመለሱ ናቸው። በዕለቱም የሀገረ ስብከቱ ዋና ጸሐፊ መልአከ ብርሃን አጥናፉ፣ መምህር በየነ ክፍሌ የሀገረ ስብከቱ ቁጥጥር፣ መጋቢ ሃይማኖት ቀሲስ ብዙአየሁ ዳመነ የይርጋ ጨፌ ወረዳ ቤተ ክህነት ዋና ጸሐፊና የደብሩ አስተዳዳሪ፣ የዶመርሶና የአካባቢው ምዕመናን ተገኝተዋል። በጌዲኦ ኮሬና ቡርጂ ሀገረ ስብከት በሀገረ ስብከቱ በሚገኙ አብያተ ክርስቲያናት በተሰራው የስብከት ወንጌል አገልግሎት ብዙዎች ወደ እናት ቤተክርስቲያናቸው እየተማሩ እየተመለሱ የሥላሴን ልጅነት እያገኙ ይገኛሉ። በቀጣይም በተጠናከረ መልኩ በሀገረ ስብከቱ በሚነገሩ ቋንቋዎች የስብከት ወንጌል አገልግሎት በተጠናከረ መልኩ እየተሰጠ የጠፉትን የመመለስ ያሉትን የማጽናት አገልግሎት ይከናወናል። አዲስ ለተመረጡ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የቅዱስ ሲኖዶስ ዋና ጸሐፊ በጠቅላይ ቤተ ክህነት ጻረ ተዋሕዶ አዳራሽ ደማቅ አቀባበል ተደረገላቸው። ተጨማሪ አለ። ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ የደቡብ ምስራቅ የትግራይ ራያ አላማጣ ሀገረ ስብከት ሊቀ ጳጳስ በአቀባበል መርሃ ግብሩ ላይ ካስተላለፉት መልእክት ጥቂቶቹ የቤተ ክርስቲያንን ክብር ወደ ነበረበት ደረጃ መመለስ አለብን። የቤቱ መልክ ፍቅር፣ ሰላም፣ ደግነት፣ ርህራሄ ነውና ይህን ቤታችን በክብር ልንጠብቀው ይገባል። የቀደሙ አባቶቻችን ባስቀመጡልን የቤተ ክርስቲያን መልክና ውበት በጠበቀ ሁኔታ ሕግና ስርዓቷን አክብረን የቀደመ ልዕልናዋን ክብሯን አስጠብቀልን ሰራ ይገባል። እኔና ወንድሜ ብፁዕ አቡነ ሳዊሮስ ከየት ተነስተን ወዴት መሄድ እንዳለብን ጠንቅቀን ስለምናውቅ ስራችን በመከባበር በማከናወን ለውጤት እንደምንበቃ እምነታችን የጸና ነው ሲሉም ተናግረዋል። ቢቻላችሁ ከሰው ጋር ሁሉ በሰላም ኑሩ በሚለው አምላካዊ ቃል መሰረት የቅድስት ቤተክርስቲያን ልዕልና መብቷን ባስጠበቀ መልኩ ከመንግስትም ሆነ ከሚመለከታቸው ባለድርሻ አካላት ጋር ተቀራርቦ መስራት የቤተክርስቲያኗ የቀደመ ክብር ልዕልና አስጠብቀን እንደምንቀጥል ይሆናል ሲሉም ተናግረዋል። የቢሾፍቱ ቃጅማ ደብረገነት ቅዱስ ጊዮርጊስ ወቅድስት ማርያም ቤተክርስቲያን ብፁዕ አቡነ ጎርጎሪዮስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስና ብፁዕ አቡነ ኤልሳ የሶማሌ ሀገረ ስብከት ሊቀ ጳጳስ በተገኙበት ቅዳሴ ቤቱ ተከበረ። መምህር ኢሳያስ ዝርዝራላቸው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምስራቅ ሸዋ ሀገረ ስብከት በቢሾፍቱና አካባቢ ወረዳ ቤተ ክህነት ስር የቃጅማ ደብረገነት ቅዱስ ጊዮርጊስ ወቅድስት ማርያም ቤተክርስቲያን ቅዳሴ ቤቱ ክብረ በዓል ብፁዕ አባታችን አቡነ ጎርጎሪዮስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ፣ የዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳምና ስራ አመራር መንፈሳዊ ኮሌጅ የበላይ ኃላፊ፣ የቅዱስ ሲኖዶስ አባል እንዲሁም የኢትዮጵያ ሃይማኖቶች ተቋማት የስራ አስፈጻሚ ቦርድ ሰብሳቢ ብፁዕ አቡነ ኤልሳ የሶማሌ ሀገረ ስብከት ሊቀ ጳጳስ በተገኙበት በታላቅ መንፈሳዊ ስነ ስርዓት ተከብሮ ውሏል። መርሃ ግብሩን የመሩት ክቡር የሀገረ ስብከቱ ዋና ስራ አስኪያጅ ሲሆኑ በቅደም ተከተል በተቀመጠው ሰዓትና ደቂቃ መሰረት በሊቃውንትና በሰንበት ትምህርት ዘማሪያን ያሬዳዊ ዜማና ከተለያዩ ማይበራት በተወጣጡ ወጣት ዘማሪያን በህብረት በአንድነት ዜማ ምስጋና ቀርቧል። በብፁዕ አባታችን መልካም ፈቃድ የህንጻ አሰሪ ኮሚቴ ሊቀመንበር የሆኑ አቶ መለሰ ግርማ ከመሰረት ጀምሮ እስከ ፍጻሜው የሂሳብና የስራ አፈጻጸም ሪፖርት አቅርበዋል። በተያያዘም የህንጻ ቤተክርስቲያኑ ግንባታ ከተመሰረተ ጀምሮ የቃለ ዓዋዲውን ህግና ስርዓት ጠብቀው ላሰሩ የወረዳው የአብያተ ክርስቲያናቱ ሰበካ ጉባኤና ህንጻ አሰሪ ኮሚቴ፣ ለካህናት፣ ለአረጋውያን አባቶችና እናቶች እንዲሁም በእውቀታቸው በገንዘባቸውና በጉልበታቸው ለረዱና ለተባበሩ ድርጅቶችና ግለሰቦች በብፁዓን አባቶች የሽልማትና የእውቅና ሰርቲፊኬት ተበርክቶላቸዋል። በብፁዕ አባታችን አቡነ ጎርጎሪዮስ ግብዣ ብፁዕ አቡነ ኤልሳ የሶማሌ ሀገረ ስብከት ሊቀ ጳጳስ ወይ ኢዜኒ ሀረይክዎ ወቀደስክዎ ለዝንቱ ቤት
ቤት ከመይሰመይ ስሜ እስከ ለዓለም ወህየኒ ከውና አይንቴ ወልቤኒ በኩሉ መዋኢልም አሁንም ስሜ ለዘላለም በዚያ ይኖር ዘንድ ይህን ቤት መርጫለሁ ቀድሻለሁ አይኖቼና ልቤም ዘወትር በዚያ ይሆናሉ። ሁለተኛ ዜና መዋዕል ምዕራፍ 7 ቁጥር 16 ላይ ያለውን ቃል መነሻ አድርገው የራቀውን አቅርበው የቀረበውን አጉልተው ሰፊ ትምህርተ ወንጌል ሰጥተዋል። በመጨረሻም ብፁዕ አቡነ ጎርጎርዮስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ የእንኳን ደስ አላችሁ መልእክት ያስተላለፉ ሲሆን ታሪክ ወደ ኋላ በማንሳት መሰረት ከተጣለበት ጊዜ አንስቶ የነበሩ ለህንጻ ግንባታው ስራ ደከመኝ ሰለቸኝ ሳይሉ በመስራት ራሳቸውን በማደራጀት ይህንን ህንጻ ቤተ መቅደስ ሰርታችሁ ለዚህ ቀን በመብቃታችሁ እንኳን ለዚህ ታሪካዊና የበረከት ቀን አደረሳችሁ በማለት በቃለ ምዕዳንና ጸሎት በዓሉ ተጠናቋል። በሰገን ደብረማዊ ቅዱስ ገብርኤል ቤተክርስቲያን ሰበካ ጉባኤ ያስገነባውን ወፍጮ ቤት በትናንትናው ዕለት አስመረቀ። ተጨማሪ ያለን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጋሞና አካባቢው ሀገረ ስብከት በሰገን ዙሪያ ወረዳ ቤተ ክህነት ስራ አስኪያጅ ቀሲስ በፍቃዱ ወልዱ፣ የሰገን ደብረማዊ ቅዱስ ገብርኤል ቤተክርስቲያን አስተዳዳሪ ቀሲስ አለልኝ አበራ እንዲሁም የሰበካ ጉባኤ አባላት በተገኙበት የእርሻ መሬት ምልከታና የህንጻ ግንባታ የተደረሰበት ሁኔታ ምልከታና አዲስ የወፍጮ ፕሮጀክት ተጠናቆ በትናንትናው ዕለት ተመርቋል። በምርቃ ፕሮግራሙ ላይ የመክፈቻ ንግግር ያደረጉት የሰገን ደብረማዊ ቅዱስ ገብርኤል ቤተክርስቲያን አስተዳዳሪ የሆኑት ቀሲስ አለልኝ አበራ ይህ የወፍጮ ፕሮጀክት ማህበረ ምእመናኑ ምጽዋት የሰጡ ቢሆንም ይህንን በደብሩ የካህናትና የዲያቆናት ደሞዝ በጊዜ መክፈል ያስቸገረ ነበር። ይህንን ችግር ለመቅረፍ በ2013 ዓመተ ምህረት ፕሮጀክቱ ተቀርጾ ነበር፣ ግን በአካባቢው በነበረው ጸጥታ ምክንያት ቢስተጓጎልም በዚህ ዓመት ወደ ስራ ገብተናል እናሳካም ችለናል ሲሉ ተናግረዋል። በቀጣይ ህንጻ ቤተክርስቲያን በትብብር እንጨርሳለንም ብለዋል። እንዲሁም የሰበካ ጸሐፊ የሆኑት ዲያቆን ይትባረክ ታድሌ ሪፖርት ያቀረቡ ሲሆን የወፍጮ ፕሮጀክት በአጠቃላይ 645504 ብር ከ95 ሳንቲም መጨረሱን ሪፖርትም ገልጸዋል። ከማህበረ ምእመናን መምህር በፍቃዱ ጥላውን በአካባቢያችን እምቅ ሀብት አለ፣ ነገር ግን በአግባቡ ስራ ላይ እያዋልነው አይደለም። ስለዚህም ፕሮጀክት ተሰርቶ መቅረቡ ብቻ ሳይሆን ክትትልና ገቢ ላይ ጥብቅ ቁጥጥር ክትትል እንዲደረግ እንዲሁም በቀጣይ ከዚህ በላይ ስራዎች እንዲሰራ እኛ ማህበረ ምእመናኑ ከሰበካ ጎን ነንም ብለዋል። በመቀጠልም የሰገን ዙሪያ ወረዳ ቤተ ክህነት ስራ አስኪያጅ ቀሲስ በፍቃዱ ወልዱ ቃለ ምዕዳንና ቡራኬ ሰጥተው እንድትበረታቱ እንዲሁም የፕሮጀክት የመጀመሪያ ሲሆን በቀጣይ ከዚህ በላይ እንድንሰራ በአንድነት ተደጋግፈንም ቀሪውን የህንጻ ስራውን ፊኒሽንጉ ላይ እንድንሳተፍ ለማህበረሰቡ አሳስበው የወፍጮ ቤቱንም አስመርቀዋል። ግንቦት 25 ቀን 2017 ዓመተ ምህረት ከንቁ ሚዲያ ያደረስላችሁ ዜናዎች እኒን ይመስሉ ነበር። ቀሪዎቹን ከቀሪ የንቁ መርሃ ግብሮች ጋር አብራችሁ ቆዩ እያልን እኛ ከወዱ ተሰናበትናችሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ሰንብቱ። ንቁ ኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋሕዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን